በደሴ ከተማ በዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን የተሻለ ገቢ እንዲኖራቸው ለማስቻል የተለያዩ መርሃ ግብሮች ተቀርጸው ተግባራዊ ሲደረጉ ቆይቷል። በተለይም ሴቶች ካለባቸው ከፍተኛ የኑሮ ጫና አንጻር ለከፋ ችግሮች ስለሚጋለጡ ሴቶችን ተጠቃሚ ለማድረግ በጥቃቅንና አነስተኛ እንዲደራጁና በተለያዩ የስራ መስኮች እንዲሰማሩ በከተማው የምግብ ዋስትና ታቅፈው በደረቅ ቆሻሻ አወጋገድ በከተማ አረንጓዴ ልማት በመሳሰሉ ተግባራት እንዲሰማሩ ሲደረጉ ቆይቷል። አሁንም ይበልጥ ዜጎችን ተጠቃሚ ከማድረግ አኳያ የመንግስት ተነሳሽነት ከሆነው አንዱ ተግባር ምግቤን በጓሮዬ ሲሆን ይህም የጓሮ አትክልትን በማልማት ራስን መቻል ነው። ምግቤን በጓሮዬ ሁሉም ሰው በጓሮውና በአካባቢው የሚያገኘውን ባዶ ቦታ ሁሉ ጥቅም ላይ በማዋል የተለያዩ የጓሮ አትክልቶችን በመትከል ገበያ በመሄድ ከሚያወጣው ወጪ ከመዳን ባሻገር የተረፈውን ምርት በመሸጥ ተጨማሪ ገቢ እንዲያገኝ የሚያግዝ ነው። በመሆኑም በደሴ ከተማም በተለይ ሴቶች በተለያዩ አደረጃጀቶች በመደራጀት በአካባቢው ባሉ ቦታዎች የጓሮ አትክልትን እያለሙ ተጠቃሚ እየሆኑ ይገኛል። ይህንን ተጨባጭ ተግባር በከተማው በሚገኙ የተለያዩ ቀበሌዎች በነበረው የልምድ ልውውጥ ላይ ተገኝተን ለመመልከት ችለናል። ያንን ኮምፖስት አግዘን የተሰጠነው ቦታውን ግንቦት 7 ነው። 5ኛ ወሩ 6ኛ ወሩን ይዟል። በ5 ወር እንደምታዩት ይሄን የመሰለ አትክልት ወደ ምርት ገብተናል። ወደ ሽያጭ የገባ ነው በ5 ወር ውስጥ ነው። የቢለን ቀበሌ ነዋሪ የሆኑት ወይዘሮ ሰዓዳ መሐመድ በአካባቢያችንና በየቤታችን የጓሮ አትክልትን እየተከልን ዶሮም እያረባን በህይወታችን ለውጥ እያየን በመሆኑ ሌሎች ሴቶችም የእኛን አርአያ እንዲከተሉ ለማድረግ እንጥራለን ይላሉ። ምግቤን ከጓሮ የሚለው አስጀምረውናል። ሲያስጀምሩን ግን አልሐምዱሊላህ አሁን ጀምረናል፣ እየሰራንም ነው። ስለዚህ አሁን ምግቤን ከጓሮ የሚለው በየቤታችንም ዶሮም አታክልትም ዙሪያውን እንትን እያልን ስለሆነ እያለማን ነው። አሁንም ደግሞ ተኛ ለጥቆ ያሉት ሴቶች እንዲነሳሱና እንዳለሙ ነው። ስለዚህ ያለን ግዳፍ በዘርም ሆነ በምንም እንዲገድፉን ነው አሁን የምንናገረው እና ሴቶች ደግሞ ይሄንን አርአያ ትንሽ ተነስተን እዚህ ደረጃ በመድረሳችን ይሄንን አይተው ደግሞ ሴቱ እንዲሳተፍና እንዲነቃ ነው። ወይዘሮ መብራት ፈለቀ ደግሞ የመገናኛ ቀበሌ ነዋሪ ናቸው። ቧንቧ ክፍለ ከተማና መገናኛ ቀበሌ ቦታ ሰጥቶን ከግብርና የሙያ ድጋፍ አግኝተን ባገኘነው ባዶ ቦታ አልምተን በአሁኑ ወቅት ምርት እያገኘን ነው። ሌሎች ሴቶችም የእኛን ተሞክሮ ወስደው እየሰሩ ይገኛሉ ይላሉ። ስራ አስፈጻሚም ሰብሳቢ ነኝ። እንደገና አንድ የልማት ቡድን ደግሞ በስሬ 30 የሴቶች የልማት ህብረት እመራለሁ። እዚህ ጋም አትክልቱ ቦታ 15ቱን ሴቶች በበላይነት እመራለሁ። ይሄን ቦታ መጀመሪያ የቧንቧ ክፍለ ከተማና የመገናኛ ቀበሌ አስተዳደር በጋራ በመሆን ያው በህገ ወጥ የተያዘ ቦታ አስለቀቀው ነው ለኛ የሰጡን። ያው እኛ ጠንካራ ተብለን ሞዴል ተብለን ለሌሎች ሴቶች እነሱ ወጥተው ቢሰሩ ይሄን ቦታ ብንሰጣቸው ሰርተው ሌሎች ሴቶችን ያሳዩልኛል፣ ሞዴል ይሆኑኛል ብሎ ነው የተመለመል ነው። ከየልማት ህብረቱን የተመለመል ነው። በክንፉም ደግሞ አብዛኛው አመራር ያለበት የክንፉ አመራሮች ያሉበት ናቸው። ጠንካራ ተብለን ከየልማት ህብረቱ ነው ሲሰጠን። ያው እንደምታዩት እንደዚህ አይነት ባዶ ቦታ ነው። እንደዚህ ሳር ማለት ነው። መሀል የቀረው ልክ የዚህ አይነት ነው። ያንን በእጃችን ቆፍረንኛ በሴቶች እጅ ተቆፍሮ የተሰጠነው ግንቦት 7 ነው የተሰጠነው። ገና አሁን 5 ወሩ ነው። በ5 ወር ውስጥ ቆፍረን አላልመን የሙያ ድጋፍ ብቻ ግብርና መምሪያ ደሴ ከተማ ግብርና መምሪያ ይሄን በመስመር እንዲተከል እንዲያማረ እንዲሆን የሙያ ድጋፍ አድርጎልናል። የዘር ድጋፍ አድርጎልናል። ሴቶችና ህፃናትም የዘር ድጋፍ አድርገውልናል። ግብርና መምሪያው እንደገና ይሄን አጥር እንድናጥር የ15000 ብር የገንዘብ ድጋፍ አድርጎልናል። ይሄንን ይዘን ነው የተነሳ ነው። ያው በ5 ወር ውስጥ እኛም ጠንክረን በመስራታችን ወደ ምርት ወደ ሽያጭ ደርሰናል። 5 ወራችን ነው ገና እና ወደ ምርት አሁን ወደ ያንኛው ቡድን ይሄንኛው ቡድን ለስራ ተከፋፍለን ነው የምንሰራው። ይሄንኛው ቡድን 6000 ብር ያንኛው 5000 ብር ወደ 11000 ብር ሽያጭ
የጀመርንበት ሁኔታ አለ። ገና ከጅምሩ ምንድነው አሁን የሸጥነው ካሮትና ሰላጣ ብቻ ነው እና ቆስጣ ትንሽ ገና እንደምታዩት ይሄ ጥቅል ጎመን ገና ወደ ሽያጭ አልገባንም። ገና ቀይ ስር አለ፣ ቀይ ስር ወደ ሽያጭ አልገባንም። ያንን ከገባን በጣም ሰርተን ወደፊት ትልቅ ደረጃ ላይ እንደርሳለን። ዋናው ነገር እኛም ትልቅ ደረጃ ላይ እንደርሳለን። ሌሎች ሴቶችን ግን እያበረታታን ነው። ከኛ ፍል ወስደው በጣም ብዙ በርካታ የልማት ህብረቶች የኛን ተሞክሮ እያሰፉ ነው ያሉት። በየቤታቸው ተክለዋል። ምግቤን ከጓሮዬ ያው ካለው ኑሮ ውድነት ጋር ካለው የምግብ አመጋገባችንን ያስተካክላል። እንደገና የተጨማሪ የገንዘብ እያስገኘልን ነው። ሌላው እንደገና ከኑሮ ውድነቱ አንፃር ሽሮ ዛሬ በጣም ሽሮ እናዘጋጅ ብትል አንድ ሴት በጣም ብዙ ገንዘብ ነው የሚፈጀው። በጣም የኑሮ ውድነቱ የናረ ነው። ያን ለመከላከል ኑሮ ውድነትን የምንከላከለው አንደኛ አምራች በመሆን ነው። ሁለተኛ የተመጣጠኑ አመጋገባችን እንዲመጣጠን አድርጎልናል። በርካታ ጠቀሜታ ነው የሰጠን። እኛም እንበላለን፣ ለሌሎችም ደግሞ ተሞክሮ ስለሆነ ሁሉም አሁን ከየበሩ ላይ እየቆረጠ ይበላል። ወደ ገበያ አንሄድም። እኔ አሁን ለሽንኩርት ብቻ ነው እቤቴም አለኝ። በየቤታችንም አስፍተነዋል ተሞክሮ። ሽንኩርት ብቻ ነው የምንገዛው አሁን ለጊዜው ማለት ነው። እኔ የምገዛው ሽንኩርትና ሎሚ ብቻ ነው እንጂ ሰላጣው ደጃፋችን ነው። ሁሉም ሴት በዚህ ልክ እንዲያመጣ አሁን ዛሬ የምታዩቸው ሴቶች የኛ ልምድ ልውውጥ ላይ ያደርጉ ነው የመጡት። ተሞክሯችን ግን በርካታ ሴቶችን ቀይሯል። እንደታለመለት ይሄደልን ነው ብለን ነው የምናስበው። ወደፊት እንግዲህ እኛ ትንሽ እገዛ ብናገኝ የተቀናጀ ግብርና ማድረግ እንፈልጋለን። አሁን ከዚህ ከአትክልቱ ብቻ ተጠቃሚ እንሆናለን ብለን አናስብም። ለኛ ልንጠቀም እንችላለን፣ ግን ለወደፊት እቅዳችን እኛ ትልቅ ደረጃ ለሴቶች የሚሆን ትልቅ የሆነ ፕሮጀክት እኛ ተጠቅመን ሌሎችንም ሴቶች ተጠቃሚ የሚያደርግ ሴቶችን ተደራሽ የሚያደርግ መክፈት እንፈልጋለን እዚሁ ቀበሌያችን ላይ። ይሄን ስናረግ ግን እኛ ደግሞ መደገፍ አለብን። አሁን የተቀናጀ ግብርና ንብ እዚሁ ብናንብ በግ ዶሮ እዚሁ የሚመጋገብ ነገር ነው። የነሱን ጽዳጅ እየጠረግን እዚሁ ያው ማዳበሪያ ስለሚሆን የዶሮቹንም የበጎቹንም ንብም የተቀናጀ ግብርና ከተማ ግብርና ላምም እናረግኛ ቢያንስ የሚደግፈን ካገኘን በድጋፍ አለዛ ብድር ቢመቻችልን ይሄን ቦታ ይዘንኛ ብዙ ስራ እንሰራበታለን ብለን እናስባለን። ለኛ ብቻ ሳይሆን ግን ሌሎችም ሴቶች እየጨመር ሌሎች ሴቶችም ቤት ከመዋል ወጥተው እየሰሩ ኢኮኖሚያቸውን እንዲደግፉ ነው። በቃ ሴት ኢኮኖሚዋ ከተደገፈ በኢኮኖሚ በማህበራዊና በፖለቲካዊ ተጠቃሚ እንድትሆን ነው በቃ እኛ አላማችን ማለት ነው። ይሄን እየሰራ ወይዘሮ ጥሩዬ ሰይድና ወይዘሮ ፀሐይ ሞላም ይህንኑ ሐሳብ እንደሚከተለው አጠናክረው ይገልጹልናል። እኛ አካባቢ የሌላ አትክልት የለም፣ ሁሉንም ዘርተናል። ግን አሁን ከዚህ ልምድ ያገኘሁት የመደብ አሰራሩ እንደገና እንዴት አድርገን እኛ በድፍረት ነው የዘራነው። ካሁን በፊት ልምዱም የለንም። አሁን ይሄ በባለሙያ ተደግፎ መሬታችን እንደዚህ በፎርም ሰርተን እንድናለማ ነው። ወደፊት ድጋፍ ያስፈልገናል፣ ባለሙያ ያስፈልገናል። ዛፍ አሁን የማንጎ አለ፣ የሁሉ ዛፍ አለ፣ አያፈራም። ያ ዛፍ ዝም ብሎ ለጌጥ ነው። ያው ንጹህ አየር እንተነፍሳለን፣ ሁሉ ነገር አለ፣ ግን አያፈራም። ይሄንን ባለሙያ አይቶት የሚገርዙት ነገር አለ፣ ያንን እንዲያስተካክሉልንና ለወደፊት ሴቱ ፍየል ያረባሉ፣ ዶሮ ያረባሉ። ሰፈሬ በጣም ብዙ ሴቶች አሉ የሚሰሩ ማለት ነው። እነዛ ታይተው መስሪያም ካለ ድጋፍ እንዲደረግ ባለሙያም አይቶ የምንሰራውን ነገር በእቅድ እንድንሰራ ነው። እንግዲህ እዚህ ቦታ ላይ ክፍለ ከተማ ቦታውን ሰጥቶን ማልማት ከጀመር በጣም ረዘም ያለ ጊዜ ነው። ከታችኛው ቡድን ሰላጣ አንድ ጊዜ አንስተን ሽጠን ያው የታመሙም እንደዚህ በአቅም ትንሽ ዝቅ ያሉትንም ተረዳርተንበታል። ቁጠባ አለው። በወር 2 ጊዜ ነው ስብሰባችን ውይይታችን። የመጨረሻው ወር የቁጠባ ቡድን አለን የምንሰራው። ያው እንግዲህ ይሄንን የምንሰራው አንዳንድ ጊዜ የምንወያይበት በአካባቢ በልማት ዙሪያ እንወያያለን። ከ15 ዓመት ትምህርት ያቋረጡ ሴቶች ወደ ትምህርት እንዲገቡ አደርጋለሁ። ምሳሌ ነኝ። እንደዚህ ጽሁፍ ደግሞ ባሻራ የሚፈርሙ እነሱ ካሉ እነሱን ጎልማሳኔም አንደኛውም አስተማሪ ነኝ። በመጨረሻም የሴቶችን ተጠቃሚነት ለማረጋገጥ የብልጽግና ፓርቲ
ኢኒሼቲቭ ከሆነው አንዱ ምግቤን በጓሮዬ ነው። ሴቶች በጓሯቸው አትክልት እያመረቱ ከመጠቀም ባሻገር በኢኮኖሚ ተጠቃሚ መሆናቸውን እያየን ነው። የከተማው መንግስት የተለያየ ድጋፍ እያደረገላቸው ነው። እኛም ተገቢውን ድጋፍና ክትትል እያደረግን ነው ያሉት የደሴ ከተማ ብልጽግና ፓርቲ ሴቶች ክንፍ ኃላፊ ወይዘሮ አብዮት ጋሻው ናቸው። እኛም የወይዘሮ አብዮት ጋሻውን መልእክት እንድትሰሙ እየጋበዝን ከሆዲሁ ተሰናበትን። ሰላም። ዛሬ እዚህ ቦታ ላይ እንግዲህ የተገኘ ነው እንደ ከተማ የሴቶች ክንፍ አባላት በተደራጁበት ህብረትና ቤተሰብ የኢኮኖሚ ተጠቃሚነታቸውን ለማረጋገጥ ከፓርቲ ኢኒሼቲቭ ከሆነው አንዱ የሌማት ትሩፋትን ተግባራትን ለማየት ነው። ይህንን የሌማት ትሩፋት መካከል አንዱ እንግዲህ ምግቤ ከጓሮዬ ብለን የጀመርነው አንድ ፕሮጀክት ነው። የጓሮ አትክልት የሚያመርቱ እንደ ከተማ በአምስቱም ክፍለ ከተማ በዚህ መልክ ተደራጅተው በየቀበሌያቸው በየክፍለ ከተማቸው ይህንን እያመረቱ ራሳቸውን ከምግብ መቻል ባለፈ የኢኮኖሚ ተጠቃሚ እየሆኑ ያየንበትና እጅግ በጣም አመርቂ የሆነ ስራ ያየንበት ያለነው ሁኔታ ነው ያለው። ይህንን ተግባር ለማከናወን ያው በቅንጅት ያከናወነው ነው ስራ ነው። የከተማ አስተዳደሩ የዘር ግዢ ፈጽሞልን ከግብርና ጋር በመሆን የዘር ስርጭቱን ካሰራጨን በኋላ የግብርና ባለሙያዎችን በቅርብ ክትትል እየተከታተሉ እነዚህ ሴቶች ውጤታማ እንዲሆኑ ያደረጉበት ሁኔታ ነው ያለው። እኛም እነዚህ ሴቶች ከመደራጀት ባለፈ የማህበራዊና ኢኮኖሚያዊ ፖለቲካዊ ተጠቃሚነታቸውን ሊያጎለብቱ በሚችሉበት ደረጃ በተሻለ ሁኔታ ራሳቸው ንቃተ ህሊናቸው ጨምሮ በኢኮኖሚ ራሳቸውን አድገው እንድናይ ተሰራ ያለበት ሁኔታ ነው ያለው። እኛ ይሄን ዘር ከሰጠናቸው በኋላ በዚህ መልክ ካመረቱ በኋላ ኢቭን አሁን ራሳቸው ዘር እንዲያገኙ በተለያዩ በሁሉም የአትክልት ዘር ላይ ዘር ራሳቸው እየፈጠሩ ያለበት ሁኔታ ነው ያለው። አሁን በቀጣይ ይሄንን ካነሱም በኋላ በተሻለ ሁኔታ በሌሎች ነገሮች ተክለው የምናይበት ሁኔታ ነው ያለው። አሁን በዚህ ብቻ አይወሰኑም። የሌማት ትሩፋት ስንል ሁሉንም ምግብ ባንድ ማዕድ ስለሆነ አሁን ከነዚህ መካከል ባይደው በቤታቸው ውስጥ ዶሮ የሚያረቡ ከብቶችን እንዲያደልቡ ሌሎች ደግሞ በኢኮኖሚ ከዚሁ ጋር ተሳስረው ይኖራል። አሁንም በየቤታቸው በተወሰነ መልኩ ዶሮ የሚያረቡ የእንቁላል ምርት የሚያገኙ ሴቶች አሉ። እጅግ በጣም ጠንካሮች ሴቶች ናቸው። ይሄንን ደግሞ ዛሬ በተለይ በሁሉም ክፍለ ከተማ በዚህ መልክ እያደረግን ያለነው ሌሎች ከነሱ ሊወስዱ ተሞክሮ ሊወስዱ የሚችሉ ልምድ ሊወስዱ የሚችሉ ሴቶችን የልምድ ልውውጥ ለማድረግ በዋነኝነት ዛሬ ወደዚህ የመጣ ነው። ልክ እዚህ ላይ ያሉ ቤተሰቦች እዚህ ላይ ያሉ የክንፍ አባላትና አመራሮች ይሄን ተግባር ከምን ተነስተው ምን ደረሱ፣ ምንስ አገኙ፣ ከዚህ በኋላስ ምንድነው የሚጠበቀው፣ እነሱስ ምን ይጠብቃሉ፣ ምን እገዛት ይሻሉ የሚለውን ለሌሎች ልምድ ሊወስዱ ለመጡ ሴቶች ገለጻ ያደረጉ የልምድ ልውውጥ ያደርጋሉ። የተሻለ ደግሞ ውጤታማነት እናገኛቸዋለን ብለን እናስባለን።